ወደደ ይላል። ጠላቱን ወደደ። ባጭር ቃል ጠላቱን ወደዳት። መጥፊያውን ወደዳት። መጥፊያውን ወደዳት። መጥፊያ አይቀፍም ብዙ ጊዜ። አይ መጥፊያዬ ከሆነችማ አልወዳትም ነበር የሚሉ አሉ። ሳምሶን ደሊላን ወደደ። ምን ይመስልሃል? የጌታ ፈቃድ ቢሆን ወዳት ነበር እንዴ? በጣም እኮ ታምራለች እና በጣም ነዘረኝ እኔ ውስጤ ሁሉ እንትን አለ። የጌታ ፈቃድ ባይሆን ይሄ ሁሉ ምልክት ይታይ ነው? ይሄ ሁሉ ምልክት አይቶ ነው ሳምሶን የወደዳት ደሊላን? ምን ይመስልሃል? ሰይጣን እኮ በጣም ያማረ ነገር ነው ስታየው፣ ስራውም ያማረ ነገር ነው። ቆሻሻ ነገርማ ማን ይወስዳል? ይሄ ቆሻሻ ነው ቢል ተጠጣዋለህ? አሳምሮ ነው የሚሰጠው ሰይጣን። አሳምሮ ወደዳት ደሊላን። ከዚህ በኋላ ያለውን በማንበብ ነው እንጂ ማስረዳችሁ እኔ ብዙ ላለመናገር ነው ሐሳቤ። ከተናገርኩም እንጂ አላውቅም። ተመልከት። ከዚህ በኋላ ወገኖች ስሙኝ፣ በጥቂቱ ያስገባው ጠላት ከዚህ በኋላ ዘየደ። ሲያስሩት ይበጥሳል፣ ሲጠጉት በመንጋጋ ይረፈርፋል። ሳይሁት ምንም የማይቻል ነገር ነው። ቀበሮ አስሮ እርሻ ያጠፋል። ይሄን ሰውዬ ከዚህ በኋላ this is the time አሁን ጊዜው ደርሷል። ምን ዋናውን የኃይልህን ሚስጥር ቁጭ አርጋት ለማለት። ከዚህ በኋላ ስንታገል አንኖርም። ዋናውን ያምጣ። ይሄ ነው መድረሻው የጠላት። ዋናውን ያምጣ። ተመልከት ወንድሜ፣ ላንብብላችሁ። ፍልስጤማውያን ደሊላን እንደወደደ ሲሰሙ መጡና አንድ ነገር አሏት። ቁጥር 5 ሸንግለሽ ደሊላ፣ የስካሁኑ እዚህ ለማድረስ ነው በነገራችን ላይ። እሱን ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛ ደግሞ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ ሚስጥሩን እወቂ። እኛ ብር በብር እናረግሻለን፣ እናንበሸብሻለን። በቃ ምን አሁን አጣሪልን። ምን መዋረጃውን አጣሪልን። ደግሞ ኃይሉ በምን እንደሆነ አጣሪልን። በምን አስረን እንደምናንተን አጣሪልን። እኛ ብር በብር እናረግሻለን። እሺ አቤት ሳምሶን። ከዛ ቀጥሎ ብዙ ነው የማነበው። ከዚህ ቀጥሎ የመጀመሪያው ቀን እቤት ሲገባ ደሊላ፣ ቁጥር 6 እቤት ሲገባ ደሊላ ሳምሶንን እኔ እንጃ ማን ብላ ጠርታው እንደሆነ አላውቅም፣ ስገምትም አልኖርም። ብቻ እንዳለና አንበበው ዝም ብለን ደሊላ ሳምሶንን ስማ አለችው። እሺ እንዲሁ ታላቅ ኃይልህ በምን እንደሆነ እንደገና ደግሞ እንድትዋረድ የምትታሰርበት ምን እንደሆነ እባክህ ንገረኝ በግልጽ። እቺ ሴትዮ ለመሸወድም አልሞከረችም። ሳምሶን አቤት። ስማ እሺ አንተ በጣም ታላቅ ኃይል በውስጥህ አለ። አዎ ለምን እንደውም ሚስጥሩን ንገረኝ። እሺ እስከዚህ ድረስ ዝም ብሎ ቁጭ ይላል ሰው። ከዚህ ቀጥሎ ያለውን ስትሰማ ብራ ብለህ አጠፋም። ሳምሶን አቤት። መዋረጃህን ንገረኝ። ምን መዋረጃ? ምን ማለት ነው መዋረጃ? በምን ቢያስሩህ እንደምትዋረድ። አሁን የዚህ ጊዜ ከዚህ ሰፈር አምልጠህ እናት አባት ቤት መሄድ የለብህ። አሁን ግልጽ አይደለም ጠላት? ማር ማብላት ማጠጣት ሳይሆን ምንጩን አምጣ ሊለው እንደሆነ ግልጽ አይደለም? ምን ይሰራል እዚህ ሰፈር? ጅል ነው ሳምሶን። እየሸወድኩ ሰነብታለሁ ብሎ አሰበ። እናንብበው። ሳምሶንም አይ ምን መሰለሽ አላት። ስማርት መሆኑ ነው፣ በሱ ቤት አራዳ መሆኑ ነው። ሸወድ አድርጎ ለመሰንበት በሰባት ባልደረቀ በርጥብ ጠፍር ቢያስሩኝ እደክማለሁ፣ እዋረዳለሁ አላት። እሺ እስካሁን አላመለጠም። እሺ ምንም አይደለም፣ ፋራ ስለሆነ ነው አለን። ከዚህ ቀጥሎስ? ከዚያ ግጥም አድርጋ ጠፍራ አሰረችው። እሺ ከዚያስ? ፍልስጤማውያንን በቤቷ ደብቃ ስለነበረ አስራ ስትጨርስ እንዲህ አለችው። አንብቡ ራሳችሁ ከፈለጋችሁ። የፍልስጤማውያን መኳንንት 7 ያልደረቀ እርጥብ ጠፍር አመጡላት፣ በእርሱ አሰረችው። በጓዳው ሰዎች ተደብቀው ነበር፣ ጠላቶቹ። እርሷም ሳምሶን ፍልስጤማውያን መጡብህ አለችው። እርሱም የተልባ እግር ፈትል እሳት በሸተተው ጊዜ እንዲበጠስ ጠፍሩን በጣጠሰው። ኃይሉ በምን እንደሆነ አልታወቀም። ሲያይ ኮንስፓይሬሲ ነው፣ ለካ ሸር ነው። ሲያይ እቺ ሴትዮ ጠላት ደብቃ አስራ እየሞከረችው ነው ልታሳርደው፣ ልታዋርደው። ሳምሶን ፍልስጤማውያን መጡ። ብጥስጥሱን አወጣና እሺ ምን ይሻላል ጎበዝ? እዚያው አለ። አሁንም አትሄድም? እግዚአብሔር ከመንፈሳዊ እውርነት ይጠብቃችሁ።
ጠላት ካሳወረ አሳወረ ነው። አሁን ሳምሶን ምንም እኮ ሌላ ምንም ምርምር አያስፈልገው። እቺ ሴት መዋረጃህን የምትመረምረው ጠላት ደብቃ ልታስይዝህ ልታዋርድ ነው። አትሄድም፣ ዝም ቁጭ። እንቀጥል ሁለተኛውን ድራማ እዚያው። ደሊላም ሳምሶንን ቁጥር 10 ደሊላም ሳምሶንን አታለልከኝ አለችው። በነጋታው አታለልከኝ። እሱ መበሳጨት ሲገባው ደግሞ እሷ ነው የምትበሳጨው። አታለልከኝ፣ አልተዋረድክልኝም ነው ባጭሩ። አታለልከኝ፣ የነገርከኝ በሙሉ ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። እንደገና ደግሞ ነገረ። ምን መሰለሽ፣ ቅድም ዝም ብዬ ነው ስሸውድሽ ነው። አሁን እንኳን የእውነቱን ልንገርሽ፣ በቃ ምንም ስራ ባልተሰራበት በአዲስ ገመድ ብታሰር እዋረዳለሁ አላት። ታፈራ፣ አሰረችው። ጠላት ደብቃ ጠበቀችው። መጡብህ አለችው። ተነስቶ በጣጠሰው። እሺ አሁን አይበቃም? ከሰፈሩ ልም አይልም? ጠላቱ ጋር እየተኛ ከዚህ ሴትዮ ጋር ትተኛለህ? መጡብህ እያለች የምታስይዘው ጋር ከውርነት ይጠብቀን። ቁጥር 13 እንደገና አሁንም አልተዋረደም። ቁጥር 13 ላይ ስደርስ እኔ በቃ የሰውዬ እንዳለ ዋናውን ሊሰጥ እንደሆነ እርግጠኛም ሆነ። ቁጥር 13 ነው። ድንበሩ አካባቢ ደረሰ። ደሊላ ሳምሶንን እስካሁን ድረስ አታለልክ፣ የነገርከኝ ሐሰት ነው፣ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። አስቡ። በቃ ልንገራት እቺ ሴትዮ ማን ብሎ ምን መሰለሽ፣ የራሴ ጠጉር አለና ሰቀጠጠው። የራስ ጠጉር ጋር ድርድር የለም ብሎ በዚያው እንትን አረጋት። ላሳይ፣ የራሴ ጠጉር 7ቱን ጉንጉን አለና ምን መሰለሽ፣ ከድር ጋር ቢያስሩትና በችካል አድርገው ቢሸክሉት እዋረዳለሁ ብሎ እንደምንም ደግሞ የዛሬን አለፋት። አጠፋም ከሰፈር የራሴ ጠጉር 7ቱን ጉንጉን ከድር ጋር ብትጎነጉኘው በችካል ብትቸክየው እደክማለሁ፣ እንደሌላ ሰው ሆናለሁ አላት። በተኛ ጊዜ ጸጉሩን ሰርታ ለማዋረድ፣ አንተ በጣም እኮ ምን አይነት ምስኪን ሰው ነው! ጸጉሩን ሰርታ ለማዋረድ በችካል ቸክላ ጠላቶቹን ጠራች። እንደገና ችካሉን ነቃቀለ። እግዚአብሔር ከሱ ጋር ስለሆነ። ቁጥር 15 እሷ በቃ የመጨረሻ ንግግሯን ስሟት። እወድሻለሁ የምትለኝ ዝም ብለህ ነው አለችው። ቁጥር 15 እወድሻለሁ እንዴት ትለኛለህ? ልብ ከኔ ጋር አይደለም። ስታታልለኝ 3ኛ ጊዜ ነው። ታላቅ ኃይልህ በምን እንደሆነ አልነገርከኝም አለችው። ቁጥር 16 ዕለትም በቃሏ ነዘነዘችው። ተስፋ የማይቆርጥ ጠላት። ከሰፈር መጥፋት ነው የሚያዋጣሽ የኔ እህት። ነዘነዘችው። ስንወድቅ ብቻ ነው የሚረካው ጠላት። እንዴት አድርጌ ልንገራችሁ ወገኖች? ላልቅስ? ስትወድቁ ገሃነም ስትገቡለት ብቻ ነው የሚደሰተው ጠላታችሁ። በሌላ በምንም አይረካም። እንትንን ስጠኝ ስትለው ስትሰጠው መንገድ ነው እንጂ አይረካም። እንትንም አረኩለት አትረካም ብትለው አይረካም። መቼ ነው የሚረካው? ገሃነም ሲከትሽ ነው የሚረካው። ገሃነም ካልከተተን አይመለስም። ነዘነዘችው፣ አስቸገረችው። ነፍሱ እስከ ሞት ድረስ ተጨነቀ ይላል። እርሱም ከዛ ቁጥር 17 እና አንብበው። ዶክትሪኑን ለካ ያውቀዋል። ጸጉሩ ቢላጭ እንደሚሞት ያውቀዋል። ብዙ ክርስቲያን የዶክትሪን ችግር የለበትም። የውሳኔ ችግር፣ የወኔ ችግር ነው ያለበት። ሎክ እርሱም ምን መሰለሽ አላት፣ ከእናቴ ማህፀን ጀምሬ እኔ ጠዋት ይሄንን ሳነብ ልቤ ተነካ። እንደገና እዚቹ መድረክ ላይ አንተ ዶክትሪኑን ያውቀዋል። ከእናቱ ማህፀን ጀምሮ የተለየ እንደሆነ የመለየቱና የጌታ የመገኛው ምልክት ደግሞ ጸጉሩ እንደሆነ ጸጉሩ ከተላጨ አምላክ እንደሚለየው ያውቃል ጠንቅቆ። ዘረገፈው ለጠላት። ጠላት መንደር ውስጥ ሆኖ ከእናቴ ማህፀን ጀምሬ ለእግዚአብሔር የተለየሁ ነኝ። በራሴ ላይ ምላጭ አልደረሰም። በራሴ ላይ ምላጭ አልደረሰም። የራሴን ጠጉር ብላጭ አገኛችሁት? የራሴን ጠጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁ፣ እንደ ሌላ ሰው ሆናለሁ ብሎ የልቡን ሁሉ ገለጠለ። ዋናውን ሰጠ። በቃ
ምዕራፍ 14 ላይ ጸጉርን ተላጭ ብትለው ኖ የሚለው ሰውዬ አሁን በራሱ ፈቃድ እጁን ዘርግቶ ለጠላቱ ጸጉሬን ብትላጭኝ ይደክማለሁ ብሎ ዘረገፈው። የጠላት ሐሳብ ጸጉር ላይ መድረስ ነው እንጂ ሌላ ነገር አልነበረም። ማር ማብላት አልነበረም። የጠላት ሐሳብ ይችን ጸጉሩን መውሰድ ነው። ራስ የሆነውን ነገር መውሰድ ነው። ዋናውን ነገር መውሰድ ነው። ዋናውን መረከብ ነው። ኃይሉን መረከብ ነው። ምንጩን መረከብ ነው። እርሱን ኃይል አልባ ማድረግ ነው። እርሱን ማዋረድ ነው። እርሱን መግደል ነው የጠላት ሐሳብ። ዘረገፈው። ከዚያ የልቡን ሁሉ እንደገለጠላት ባወቀች ጊዜ መኳንንቱን የፍልስጤማውያንን ጠርታ ጸጉሩን ላጭታ በጉልበታው ላይ አስተኝታ የራሱን 7ቱን ጉንጉን ላጨችው። ጠዋትም ነግሬያችኋለሁ። እኔ ስጸልይ አንዳንድ ጊዜ በባይብል እጸልያለሁ። ባይብል ሳነብ ጌታ ሆይ ምናምን እላለሁ። ቁጥር 3ን አድርግልኝ ምናምን እላለሁ። ቁጥር እንትንን አታርግብኝ ምናምን እላለሁ። እና የሳምሶንን ታሪክ ሳነብ እኔ ጌታ ሆይ ቁጥር 20 ላይ አታድርሰኝ ብዬ ነው የጸለይኩት። አብረን አንብበው። ቁጥር 20 ላይ አያድርሳችሁ። የሚራራልን አምላክ ቸር አምላክ እዚች ላይ አያደርሰን። ቁጥር 20 ሰምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉ ነቅቶ እወጣለሁ እንደ ወትሮው ጊዜ አደርጋለሁ አለ። ልክ እንደ እየወደቅን ንስሐ ለመግባት ጊዜ አለው፣ ወድቆ የመቅረትም ጊዜ አለው። አሁን ኢትስ ቱ ሌት ሳምሶን በጣም ረፍዷል። አሁን እንደ ድሮ ማድረግ አይቻልም። አንዳንድ ሰዎች እግዚአብሔር ተለይቷቸው እንደ ድሮ ማድረግ ግን ይፈልጋሉ። እዛች ላይ አያደርስባችሁ እግዚአብሔር። እወጣለሁ እንደ ወትሮ ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ዋናውን ሲያስረክብ አምላክ እንደተለየው አላወቀም። ዋናውን ሲያስረክብ እግዚአብሔር እንደተለየው አላወቀም። እግዚአብሔር ሲለይ ደግሞ እንደ ድሮ ማድረግ እንደሚቻል አላወቀም። ባጭሩ እኔ ምንም የሚያስጠላ ዜና ነው፣ ብዙ መቆየት የለብኝም። ባጭሩ አዋረዱት ጠላቶቹ። አይኑን ጎልጉለው አወጡ። ወፍጮ ያስፈጩት ጀመረ። መሳለቂያ ያደረጉት። አምላካቸውን አመሰገኑ። ያህዌ የእስራኤል አምላክ ተሸነፈ። በሱ ምክንያት የፍልስጤማውያን አማልክት አሸነፉ። ይዘምሩላቸው ጀመር። እሱም ይገብር ጀመረ። መጫወቻ አደረጉት። እግዚአብሔር የተሸነፈ መሰለ። የእግዚአብሔርን መገኘት አውልቆ ጣለው። ሕዝበ እስራኤልን ነፃ ያወጣል የተባለ ሰው ራሱን ማውጣት አቃተው። ወደቀ፣ ተዋረደ። ይሳለቁበት ጀመር። እየተሳለቁበት እያለ አንድ ጊዜ እኔ ይሄንን በነገራችን ላይ እንደ ከባድ ነገር መናገር አልችልም። አንዳንድ ሰዎች በጣም ደስ ይላቸዋል። አንድ ጊዜ አስበኝ ብሎ ረፈረፋቸው የሚለውን ማለት ነው። አንድ ጊዜ አስበኝ አለና ረፍርፏቸው በህይወቱ ከገደላቸው ይልቅ በሞቱ የገደላቸው በለጡ የሚለው ያስደስታቸዋል። እኔ አያስደስተኝም። ሳምሶን ጥቂት ሰው ገሎ ለመሞት የተመረጠ ሰው አልነበረም። ሳምሶን ተንሸራቶ ራሱ እድል ፈንታውን አጣት እንጂ ትንሽ ሰዎችን ገሎ ተዋርዶ ሰው ገሎ እንዲሞት አልነበረም የእግዚአብሔር ሐሳብ። ሌላ ነበር እግዚአብሔር ሐሳቡ። ራሱ ስላጣው ቸር አምላክ አንድ ጊዜ አሰበውና ብዙ ሰው ገደለ። በሞቱ የገደላቸው ሙታን በህይወት ካሉ በለጡ። እዚህ ላይ ለምንድን ነው የምታቆሙት? አንብባችሁ ታዲያ ቀጥሎ ያለውን ቁጥር አታነቡም? ብዙ ሰዎች በሞቱ የገደላቸው ሙታን በህይወት ሳለ ከገደላቸው በዙ የሚለውን አሜን ብለው ይጨርሳሉ። ቁጥር 31 የምትባላለች አጠገቡ። ቁጥር 31 ነው የታሪኩ መደምደሚያ የሳምሶን። የጾራ ሸለቆ ትዝ ይላችኋል? ኤሽታኦል ጾራ አካባቢ። ኤሽታኦል አካባቢ እግዚአብሔር በመጀመሪያው ታሪኩ ምዕራፍ 14 ላይ ምን አድርጎት ነበር? ተናገሩ። ምዕራፍ 14 ላይ ምን አድርጎት ነበር? በመንፈስ ምን አድርጎት ነበር? አነቃቅቶ ነበር። ልክ በመንፈስ ወደ ተነቃቃበት ቦታ ተወስዶ ነው ታሪኩ የሚጨርሰው። በመንፈስ ወደ ተነቃቃበት ቦታ ተመልሶ መጥቶ ታሪኩ ያልቃል። በመንፈስ ወደ ተነቃቃበት ቦታ የመጣው ሳምሶን ግን አስከሬኑ ሳምሶን ነው። አስከሬኑ መጥቶ ያ በመንፈስ የተነቃቃበት ቦታ ላይ ሙቱ አስከሬን መጥቶ ተቀብሮ ታሪኩ ይደመደማል። እሷን አንብቤ ልጨርስ። ወንድሞቹም የአባቱ ቤተሰቦችም ሁሉ ወረዱ፣ ይዘውት አመጡት። በተነቃቃበት የመንፈስ ሸለቆ መካከል ባለው በአባቱ በማኑሄ መቃብር ቀበሩት። ጀግናው ተቀበረ። በተነቃቃበት ሸለቆ ጀግናው ተቀበረ።
ለምንድን ነው ብትለው ጥቂት የፈቀዳት መንሸራተት ጀግናውን አስቀበረችው። የሚያሳዝን ታሪክ። አንድ ሁለት ነገሮችን ነግሬ ጨርሳለሁ አሳስቤ ለኛ። አንድ ከዚህ ታሪክ ምን ማራቸው አንድ ሁለት ነገሮች በፊታቸው አድርጌ ልጨርስ። አንደኛ የኔ እህት የኔ ወንድም እኔና እናንተ ናዝራውያን ነን። ክርስቲያን በክርስቶስ ኢየሱስ ያመነ ሁሉ የህይወት ዘመን ናዝራዊ ሆኗል። እንደ ማንኛውም ሰው እንድንኖር አልተጠራንም። እንደ ማንኛውም ሰው እንድንመላለስ አልተጠራንም። እኛ ምንድነን? ናዝራውያን። በእውነት እኔ እንደ ሳምሶን ነው ጥሪ ያውም የበለጠ። እንዴት? ዓለም ሳይፈጠር በፊት ኤፌሶን 1 በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ መረጠን። ይሄ እኮ ነው ናዝራዊ ማለት። ቅዱሳንና ነውር የሌለን ለእርሱ ክብር የምንኖር ለክብሩ ምስጋና የምናመጣ እንደ ቃሉ የምንኖር ለእግዚአብሔር የተለየ ናዝራውያን ነን። እኛ ከህዝብ ጋር እንድንኖር አልተጠራንም። ከህዝብ ጋር እንድንመሳሰል አልተጠራንም። እንደፈለግን እንድንኖር አልተጠራንም። እግዚአብሔር በኑሮ መለኪያ በሆነ በክርስቶስ ኢየሱስ የኛ ጸጉር ኢየሱስ ክርስቶስ ነው። አሁን የኛ እግዚአብሔር መገኘት አማኑኤል የሆነ የናዝሬቱ ኢየሱስ ነው። በክርስቶስ ኢየሱስ በውድ ልጁ እንዲያበጸጋው የሰጠን ክብር ይመሰገን ዘንድ ለእርሱ ናዝራውያን ልንሆን የተጠራናን እኛ። አንተ ተራ ሰው አይደለህም። አንተ ተራ ኑሮ እንድትኖር የተጠራህ አይደለህም። አንተ እንድትቆሽሽ የተጠራህ አይደለህም። ቅዱስና ነውር የሌለ ለእግዚአብሔር የተለየ እንድትሆን የተጠራው የእግዚአብሔር ሕዝብ ሆይ ቸርች ስሚ። ይሄ ነው ቤተ ክርስቲያን። ስሚ፣ አንቺ የተለየሽ የእግዚአብሔር መብራት እንድትሆኝ በተራራ ላይ የተቀመጠች መብራት እንደማትሰወር የማትሰወር የምታበራ በተራራ ላይ ያለች ለምሳሌ የምትጠቀስ የተለየ አኗኗር የምትኖር የእግዚአብሔር መብራት እንድትሆኝ የተጠራሽ ነሽ። አንቺ እንድትቆሽሽ እንድትጨልሚ የተጠራሽ አይደለሽ። አንቺ ናዝራዊ ነሽ። አንተ ናዝራዊ ነህ። እኔ ወንድም በክርስቶስ የተመረጥክ። ታዲያስ የሳምሶን ታሪክ ምን ያስተምረናል? ቢያንስ ከዛሬ ጀምሮ ያብቃ። ቢያንስ ከዛሬ ጀምሮ የሚቀጥለውን መንሸራተት እንቢበል፣ የሚቀጥለውን ቀዳዳ እንቢበል፣ የሚቀጥለውን በር እንቢበል፣ የሚቀጥለውን መንሸራተት እንቢበል። ቀስ እያለ እያሳሳቀ ስለሆነ የሚወስደው ሙላቱ እንቢበል። የኛ ዘመን የባክስላይዲንግ ዘመን አይደለም። ባክስላይድ ያደርጋሉ ሰዎች እርግጥ፣ ግን ቸርች ይመጣሉ። የኛ ዘመን በቤቱ ሆኖ የመንሸራተት ዳንስ ያለበት ዘመን ነው። ቸርች ውስጥ ሆነው ሰዎች ጠፍተዋል፣ አይቀሩም። ቸርች አትሂድ የሚለው መንግስት ሄዷል። እሺ አትሰብሰቡ፣ ከሁሉ በላይ አብዮቱ ምናምን የሚለው ሄደ። ቶርቸር እያደረገ ቸርች እንዳትሄድ ብሎ አባትን የገረፈው መንግስት ሄዷል። ሲያስገርፈው የነበረ መንፈስ ግን አሁንም አለ። ምን በማድረግ ነው የሚሰራው? ቀስ እያደረገ በጉልበት እንደማይችለን ስላወቀ ቀስ እያደረገ ምን አለበት? ንስሐ እገባለሁ ምን አለበት? ነካ ነው ያረኩት እኮ ምን አለበት? ምን ችግር አለ? የጸጋ ዘመን ስለሆነ ምን ችግር አለ? እግዚአብሔር ከርሷ ይጠብቅ። የሚቀጥለውን ትንሽ መንሸራተት እንቢ በይ። በቃ የሚቀጥለውን ቀጠሮ ሰርዘው። የሚቀጥለውን እንቢ። የደረጀ ከበረ መዝሙር ዛሬ ጠዋት የዘመርኩት እሱን ጠቅሼላችሁ ወደ ሁለተኛው አልፋለሁ። ደረጀ ግሩም መዝሙሮች ይዘምራል። አንዱ ግሩም መዝሙር ዝናም ከበሬታም የሚል መዝሙር ነው። ትዝ ይላችሁ ይሆናል አንዳንዶቻችሁ። መዘመር አልችልም። ዝናም ከበሬታም ይጠፋሉ ፈጥነው
ከዝናም ከበሬድ ይጠፋሉ ፈት አይደለም ነዋሪ። ትዝ ይላችሁ እንደሆነ ሀብትም እንደ ጢስ ነው ዘላለም ዘላቂው ኢየሱስ ብቻ ነው የሚለው። አንዱን ቁጥር ልንገራችሁ። ዓለምን እንዳላይ አይኔን ተቆጣጠር ይላል ደሬ። ዓለምን እንዳላይ አይኔን ተቆጣጠር፣ ቀስ በቀስ እንዳልሄድ ወደ አታላይ አገር። ሳምሶን